አዎ በሉ ሀቢባ ቤት እንወስደዋለን። ፈንዲሻዬ ሀቢባ ቤት ይሄን ጉዳይ የእውነት ሀቅ ልትመልስ ከሆነ የሚሰማሽም ከሆነ ፈንዲሻዬ የእንትናም ሙቤ ጋም የተፖስተው ቪዲዮ እንዲጠፋለት ልጁ የወሰደውን ብር ለልጁ በአካውንቱ ካስገባ በኋላ ሙባረክም ጋር ሄደን ብሩን መልሶ ቪዲዮን አጥፋለት እንለዋለን። ችግር የለውም። የኔም ደግሞ በአካውንቴ ብሬን ካስገባ በኋላ ፎቶውን ለጥፌ ይሄ ሰውዬ ሀቀኛ ነው ብሬ መልሶልኛል ብዬ ቪዲዮ ሰራለታለሁ። ባሽ ሰዎቹ ደግሞ አይሄዱም እንዴ? እኔ ርቦኛል ኩሽና ነው ያሉት እና ኩሽና መሄድ ፈልጌ እየወጡ ነው ሰዎቹ። ፈንዲሻ ያመሰግናለሁ። ሶሪ አመታውን አላየሁትም። ሰውየውን ጭራሽ ረስቼዋለሁ። በርግጥ እናንተ ሲታይ ግን ሌባ አይመስልም። በስማም እንዶ በጣም ከባድ ነው። እንግዲህ የሰው ገንዘብ ግን እሳት ነው። ኧረ መኪና ይብላቸው። የሰው ገንዘብ የሚበሉ ሰዎች እዚህ ሀገር እንጆ ያደርጉታል። በጣም ደግሞ እኮ አያልፍላቸውም። የሆነ አምናም ሽሮ ዘንድሮም ሽሮ ለጊዜው ነው እንጂ እንደዚህ እንትን የሚለው በኋላ ላይ እሳት ነው የሚሆነው። እውነት ለመናገር ለጊዜው ግን የሰው ሀቅ ያሳምራችኋል፣ ምን ይላችኋል፣ ግን እሳት ነው። በዱንያም ነው በምንድን የሚባለው በላይ ቤትም እሳት ነው፣ በዚህ እሳት ነው። አትሊስት ከደሃ ላይ ሳይሆን 1 ሚሊዮን አካውንቱ ላይ ኖሮ የማይጎዳ ካለው ሀብት ካምፕ ሰርቁ ደስ ይላል። ምንም ከማይመስለው ግን ታውቂያለሽ፣ እዚህ ሀገር ላይ ግን በዚህ ከተከሳሽ ከምትሆኚ ተከሳሽ ብትሆኚ ያዋጣል። የትም ሀገር ግን እንደዛ እኮ ነው። ግን እኔ ከሀብታም ብሰርቅ ምንም ነው የማይመስለኝ። ሀብታም ይውሰድ፣ ግን እንደዚህ ብዙ ዋጋ ከፍሎ ከሚሰሩ እሺ። ፈንዲሻዬ እናመሰግናለን ለትብብርሽ። እውነት ለመናገር ግን ልጁ ባለየ ነው በጣም በብዙ ሴቶች ነው የቀለደው፣ በብዙ ህይወታቸውን አበላሽቷል። እውነት is not fair። በተለይ የሰው ብር ካልመለሰ መኪና እንዲበላው ዱአ እናደርግበታለን። ፋጡማ ማናት? ቴንክ ዩ እናመሰግናለን። አይ ማሰብሽ ራሱ አየሽ ንግስቴ ምን ያህል ሰው ልብ ውስጥ እንዳለሽ ነው። አየሽ ለካ ሰው ያውቃል መበላትሽን፣ በሱ ማልቀስሽን ያውቃል ሰው። ታውቂያለሽ አንቺ ኢቭን ብትረሹ ራሱ ሰው አልረሳውም። ሰው ማይንድ ውስጥ አለሽ፣ ሰዎች ያስታውሱሻል። ያኔ ኧረ በስመ አብ ወልድ ያኔ ምን ተፈጠረ? ከዛ የተወሰኑ ሰዎች ብር አዋጡልኝ፣ ወደ 6000 ድራም ተዋጣልኝ። አይዲሽን አሰሪ ብለው ሲሰጡኝ እልህ ይዞኝ እኔ ወደ ፍርድ ቤት መሮጥ ብሩን ይዤ። በጣም የተሸወድኩት ደግሞ ዋጋ አስከፈለኝ ነገር ደግሞ ያ ነው፣ ፍርድ ቤት መመላለስ። ስለዚህ ይሄ ጉዳይ እዚህ ሀገር ላይ ሀቢባ ቤት መግባትም ለቢዝነሱ ጥሩ ነው የሚሆነው ግን ቢገባና የበለጠ ቢዋረድ ደግሞ ጥሩ ነው። ሌባ ተብሎ አካውንት ቢዘጋበት። አይ እሱ እውነተኛ ሰው ከሆነ ሀቂቃ ቤቴ ነው ከሚል ኦነስት የሆኑ ቤቶች በቃ በእርግጠኛ አሁን ባለፈው ታውቂያለሽ እንትና ለዛች ለሴትዮ ለታመማ ከአመት በፊት የነበረ ብሯን መልሷል። ማንም ይባል ሃይመኒታ አላየሽ? አዎ። ስለዚህ አንቺም እሱ እውነተኛ ሰጪ ብሩን መላሽ ከሆነ ሌብነት እኮ አይደለም እሱም አሁን ሰርቆ ሳይሆን በጊዜው እርዳታ ላይ ሰርቶ ምናምን ነው። ያው ችላ አልሰጠም። ያው ሌባ ውስጥ ነው። ቋንቋ አይጣፍጥበት ሰርቆ ነው። ያው የድሃዎችን እንረዳለን በሚል ሰበብ ነው። ታውቂያለሽ የማጆሪቲ ሀብት አናቆለባብሰው ነው። ቤዝዬ አናቆለባብጠው ሰርቆ ነው። ሀቢባ ቤት ካልሆነ እኔ በበኩሌ ሁሴንም እኔም አንሄድም። ሁሴንንም እያወራሁት ነበር። ሀቢባ ቤት ወይም ደግሞ ራሱ ብሩን ይስጠን። የእናንተ ነው ከፍተኛ ብሩ ወላ ሌሎችም ሰዎች አሉ?
የሁለታችን ነው ከፍተኛው። ያኛው 50,000 ድርሃም በ50,000 ድርሃም 50,000 ድርሃም ከየት አባቷ አምጥቶ ይከፍላል? አሁን በምን ሂሳብ አምጥቶ ይከፍላል? የ10 ሰው ገንዘብ የ10 ሰው 10,000 ድርሃም ሊያደራጃቸው ማለት ነው። ከመዝራ ውጣ ብሎት ምናምን። አሁንም እያዳመጥከኝ ከሆነ እኔ እመነኝ፣ ብሩን ብትሰጠኝ ምንም እርካታ አይሰጠኝም። ህይወቴን ያበላሸው እግዚአብሔር ህይወትን ያበላሸው። የሆነ ፈጣሪ ካለ 3,000 ነው 300,000 ነው ወላ 3,000 ነው 30 ምንድነው የጻፍሽው ፋጡማ? 3,000 ነው 300,000 ነው? ወይ መድኃኒዓለም አንዱ ጠንቋይ መልስላችሁ ብሎትም ሊሆን ይችላል። የዱባይ ነገር እኮ አይታመንም። ኑሪያም ከባድ ነው ግን ማርያም፣ የሰው ገንዘብ ግን በጣም ከባድ ነው። ሰዓት ነው የሰው ገንዘብ ለጊዜው 30,000 ድርሃም 3,000 ነው 3,000 ነው አይደል? 3,000 ድርሃም ነው። ኦኬ የማን ነው 3,000? 3,000 ድርሃም ሌላ ሰው ናት። ያ ወይሌ በጣም ከባድ ነው ግን እመቤቴን ፋጡማ እሱ ምን ችግር አለ? እዚህም እኮ አልከፍልም ቢል እዛ ሰማይ ቤት ይከፍላታል። በእንትኑ በምንድን ነው በአሂራ ነው የሚባለው፣ በሙስሊሞች በአሂራ ነው የሚባሉት። ያ ምን ቤዛ ምን እንዳሰብኩ ታውቂያለሽ? ያው ፋይናሊ ምን ተጠያየቃለን፣ በእኛም አለ በእነሱም አለ የሰው ሀቅ አይደል? እኔ ምድር ላይ በገንዘቡን ከሚሰጠኝ ምድር ላይ ከሚሰጠኝ 13,100% በእጄ የሰጠሁት ራሱ ከመቶ ከቤቴ የወሰደው በአካውንት የወሰደው ቶታል 12,000 ድርሃም ነው። እሱ ካልካደ ከካደ ግን 10,000 ድርሃም ነው። አልቀነስም ከካደ ነው። ለምን ትቀንሻለሽ? እኔና ሴትዮ ሙሉን ተናገሪ እንጂ ሙሉን ተናገሪ። ለምን ትቀንሻለሽ እንዴ? ትቀንጃለሽ እንዴ? አሁን እኮ ግማሽ ሚሊዮን ብር እኮ ነው በአሁኑ ምንዛሬ። ሲሰጥሽ የሚወሰደው በድርሃም ነው የወሰደው በድርሃም ነው። የምትኖሪም ድርሃም ሀገር ነው፣ በድርሃም ነው የሚመልሰው። ይሄ ሌባ። አዎ እኔ በብር አልፈልግም፣ በድርሃም ነው የምፈልገው። እና ሲጀመር በድርሃም ነው መመለስ ያለበት። እኔ አሰብኩ ምንድነው የፈጣሪ ፊት ቆመን እንጠይቅ የለ አራራ መጀመሪያ ገንዘብ ወደፊት ቤዚክ አይ ነው። ግን ደግሞ እኔ ፈጣሪ ፊት ቆመን ምን እንደሚለኝ ማየት ነው የምፈልገው። ለሱ ነው ፈጣሪ ካለ አለ አይደል? ፈጣሪ ካለ እሱ በቃ የሱ ግፍግፍ እንዳይመስላችሁ። እኔ የምፈራህ እንቾ ምክንያቱም በትንሽ ነገር ሰውን ይጎዳ ነው ይመስለናል እንጂ በትንሽ ነገር ብዙ ነገር ልናጎልበት እንችላለን። ህይወቱን እናመሰቃቀል እንችላለን። እኔ ህይወት ፕሮግራሜ ሁሉ ነገሬ ነው ምስቅልቅል ያለው። ተመልሼ ለመነሳት 2 አመት ፈጅቶብኛል። የዛሬ 3 አመት ነው የገንዘብ የሰጠሁት። 3 አመቱ እንደቀልድ እና ህይወቴ ተመሰቃቅሏል። በጣም ብዙ ችግር ደርሶብኛል። እነዛ ታዩ ብቻ ግን ይቅር እንኳን ምለው አይመስለኝም። እኔ ውሻ አንተ ግማታ ምንዳራ ተይ ቤዚ ሰዎች አሉ ማርያምን የሰው ህይወት እንደዚህ የሚያመሰቃቅሉ። አሁን በቀምታ አንዷ ምን አለች መሰለሽ ታውቂያለሽ? ንግስቴ ስራ እንደዚህ እንትን ብላ 3,000 ድርሃም ሰጥቻት ወደ ኢትዮጵያ ላኪልኝ ብለዋት ሰዎቹ የገዛ ሰዎቹ ናቸው። ደላንተ እቺ ኤጀንሲዋ ማለት ነው። የገዛ ሰጥተዋት ሸመጠጠች። ልኬላታለሁ ብላ ሽምጥጥ አደረገች ብታይ። እና እኔ የሰው ገንዘብ የምትበሉ ሰዎች እንዴት እንደሚጣፍጣችሁ አላውቅም። መሬት ላይ ማድረግ ነው ይላል አታዝግ። ግን እግዚአብሔር ግን ታላቅ አይደለም ንግስቴ? ያንን አሳልፎ እግዚአብሔር አሁን አንቺ በክብር አቆሞታል። ታውቂያለሽ? ይኸውልሽ ሰሞኑን ማለት ነው ሆነም አልሆነም የሆነ ነገር ፊል እያደረኩኝ ነበረና ለሆነ ሰው የሆነ ነገር ስል በቃ ሰሞኑን የሆነ ገንዘብ ታገኛለሽ ብሎኝ ነበር የሆነ ሰው። ኦኬ እንዲህ ነው ብያል ነግርሽና ሜቢ ብሬ ሊመለስ ከሆነ ሀቄ ነው። ሰው ቤት ጠዋት 5 ሰዓት ተነስቼ እስከ 12 ሰዓት በምፈገፍግበት አሁን በዚህን ሰዓት ቢሆን በቃ የሆነ ዲስማች እንትን አለለም። ገብቶሻል? ያኔ ኮንትራቶኜ ደም ስር እየተገታተረ እያወቀ ቤስት ፍሬንድ የሆነ ጓደኛ ሆኖ ገባሽ ሲቸገር ማየት ስለማልፈልግ እኔ አይዲያ ሊያልቅ ሲል በቃ ይሄን ብሩ ሰድ አይዲን ትሰራልኛል። ኦኬ እንዴት ነው ቤስት ፍሬንድ እንዴት ነው የምትነጋገር እንትን የምትዩ ነው ማለት ነው። ገባሻ?
እኔ የሰበረኝ መታለሌ አይደለም፣ የሆነ እሱ ብሩን ወስዶ መክሰሩ ምናምን አይደለም። ንቀቱ የሚመልሰው መልስ አንቺው ንቀቱ ንቀት መሰለሽ። በቃ የሆነ በቃ ይጂ የፈለግሽውን አርጊ በቃ እንደዚህ ምናምን። እንደ ቤስት ፍሬንድ እኮ በቃ የለኝም ነገሮች ተበላሽተዋል አይደለ? በቃ ይስተካከላሉ። እንደዚህ ጊዜ ስጭኝ እንደዚህ እኔን እልህ ውስጥ ከተተኝ እግዚአብሔርን እልህ ውስጥ በቃ ረመዳን በመጣ ረመዳን በገባ ቁጥር በፌክ አካውንት እየገባን ሁሌም ጾምህን አይቀበልህ እለዋለሁ። ሁሌ ረመዳን በገባ 3 ጾሙ አይደለ? 3 ጊዜ 3ቱንም ዓመት እየገባው ጾምህን አይቀበልህ እያልኩኝ አይምሮን ረብሸዋለሁ እየገባው ይሄን ዓመት ጾምህን አይቀበል እስከ ማለት ድረስ ማለት ነው። ገባሽ አይደል?